ማነው ገላሽን ቦምቧይ ሎሚ የተወረወረበት ሰው ማን አለ? እንግዲህ ድምቀት ሞቅ ደመቅ ብሎ ያየሁት በጣም በረሳኋቸው በስንት ዓመታቸው በተገናኙ በናቲና ሄሉ እንግዲህ ሞቅ ደመቅ አድርገውታል። የእነሱን ነው ለጊዜው የታየ ማለት ነው። እንደ ካፕል ያየኋቸው እንደ ናፍቆት ያየኋቸው የእነሱን ነው። የእኛዎቹማ ዛሬ ቀሩብን ማለት ነው። ምን ይደረጋል እንግዲህ ግን ድንቡሽቡሽና ሙሽዬ እናት ዘና ፈታ ብለው ሲያከብሩ ነው እንግዲህ ያየሁት። እንግዲህ እንዳያችሁት ከሆነ ግን እዚህ ጋር ሄሉና ናቲ እንግዲህ ሞቅ ደመቅ አድርገውታል። ድጋሚ ሊያድሱት ይሁን ድጋሚ ምን እንደሆነ አይደል ነው እንግዲህ አላቅም። ለማንኛውም የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? እኛ አለን ደህና ነን። እኛ እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ በጨረቃ ፋሚሊዎች ያው ብሩክና ሃይሚን ስለቀሩ በጣም ከፍቷችኋል። እናንተም የተቻላችሁን በእንትን ላይ እያቀናበራችሁ ትገኛላችሁ። አንድ ላይ በማድረግ ብሩኬና ሃይሚ መጡ እንደሚያስብል እንትን ይሄ ፒክቸር እየለጠፋችሁ ትገኛላችሁ። የሀበሻ ልብስ ምናምን በተመለከተ ማለት ነው። ነገር ግን ያው እንግዲህ እችን ያሁኗን ነው የቀጡን ገናን ጥምቀትን እንቁጣጣሽን ደስ በሚል መልኩ በዚህ መልኩ ነው ያብረን ያሳለፍናቸው። እንግዲህ ብዙ ጊዜ ቅጣት ደጋግመው ስለማያውቁ አንድ ጊዜ ናት እንግዲህ የተቀጣ ነው። ግን ያው ገናና ጥምቀትን እንዲሆነው ሊመጡ አልቻሉም። ሜቢ እንግዲህ ነገ ከመጡ አላውቅም። ዛሬ ማታ አካባቢ ከለቀቁልን ቪዲዮ እንግዲህ አናቅም። በዚህ መልኩ ግን ሙሽዬ እንግዲህ የዛሬ ይመስለኛል ትላንትና ከብሩክ ጋር ጸጉሯ በዚህ መልኩ ነበር የነበረው ይመስለኛል። እንግዲህ ዋድሃ የናኒ እናት በዚህ መልኩ መጥተዋል። እንግዲህ እኛ ደግሞ ቆዝመናል ማለት ነው። የጨረቃ ፋሚሊ ባይዘው ያው ጸብ ነው አይደለ? ስለዚህ መረዳት አለብን። ሲደሰቱ እንደሰታለን፣ ሲያዝኑ እናዝናለን። ምንም ማለት አይደለም፣ ተራ ነገር ነው። ግን እናንተ እየተናደዳችሁ ገስት ላይ እንትን አትበሉ፣ አፖስቱ በንዴት በምናምን በቃ አይደለ? ይሄው ተፈጠረ። ብሩኬንም ለብቻ ሃይሜንም ለብቻ ኧረ ወይኔ እኔ ነኝ አንበሳ እኔ ነኝ ዝሆን እያላችሁ በቃ ወይኔ ሃይሚ ዝቅ የምታረጓት ሴቶች ናችሁ ትላላችሁ። እኔ እኮ ሴት ዝቅ የምትደረገው በእንደዚህ ከሆነማ እንደው 1,000,000 ጊዜ ዝቅ ትበል ሃይሚ ማለት ነው። እንደዚህ በወሬ ከሆነ ማለት ነው። በስራ ነው ጋይስ፣ ስራ ነው ለሰው ልጅ ስራ። ስድብ እኮ ማለት ነው እንዴ እናንተ ሰው ተሰድቦ እንዲህ ፈምሶ እንዲህ ቢዝነስ ይከፍት ደስ ነው የሚለው። እንደሆነም እኔንም ስደቡኝ ከቻላችሁ እንደው በዚህ አጋጣሚ ማለት ነው ከቻላችሁ ማለት ነው። ስለዚህ ብሩክ ይሰደባል፣ ሃይሚ አትሰደብም። ሃይሚ ትሰደባለች፣ ብሩክ ይሰደባል። ፍትፈታ ውስጥ ገብታችኋል አንዳንዶቻችሁ ማለት ነው። እና ያን እንደውንም ማለት ለመልካም ቤተሰቦች ሲሉ ጥሩ ፍቅራቸውን ሲያሳዩን ቆይተዋል። አሁን ደግሞ እስኪ ለነዛ ለጠላቶች ተለያዩም እንደዚህ ሁኑ ምናምን ለሚሉትም እስኪ እንደዚህ ሆነን እናሳያቸው። ወደፊት ተጋብተን እንግዲህ በአንድ ጣራ መኖራችን አይቀርም ብለው አቅደው ሃይሚና ብሩክ ያቀዱት ነገር ነው። ሚፍታህም ደግሞ የበኩሉን አስተዋጽኦ ቤት ጠብቆ ወደ ዱባይ መሄድ ሲኖርበት ብድግ ብሎ ሄዷል። ካሁን በኋላ ላልመለስም እችላለሁ አለ። ለእኛ ቴንሽን ሲለቅብን ማለት ነው። ሚፍታህ ደግሞ አየሩ አለ የዱባይ ያምራል። አሁን የዱባይ አየር አሁን ላይ አሪፍ ነው የዱባይ አየር ማለት ነው። ምክንያቱም መካከለኛ ነው። ቀዝቃዛም አይደለም ሞቃታማም አይደለም። ቆንጆ አየር ነው ያለው። ትንሽ ቀዝቀዝ ይላል ግን ያ ምንም ማለት አይደለም። ያኔ ብርድ የሚባልም አይደለም ሙቀት የሚባል አይደለም። አሁን ዱባይ ላይ አመጣጥህ ጥሩ ጊዜ ላይ ነው የመጣው። እነ ብሩክ የመጡ ጊዜ በጣም የተንገበገበ ጊዜ ነው የመጡት እነ ብሩክ የመጡ ሰዓት። በዛ ላይ ደግሞ ረመዳን ነበረ። ያኔ ስራም ነበር እነሱን ለማግኘት ምቾት አልነበረም። ኤኒዌይስ አሁንም ብሩኬን ልታመጣው ከሆነ ሃይሚና ብሩኬን ልታመጣ ከሆነ ያው ሃይሚን ደብቀህ እንደምታመጣ ተስፋ አደርጋለሁ። በዛ ወይም ደግሞ ሃይሚ የማትፈለግበት ቦታ ላይ ምናልባት የራስ ማለት የብሩኬና የሚፍታህ የሆነ የግል ስራቸው እሷን ማለት እዛ ቦታ ወስደዋት የማይመቻቸው አይነት ከሆነ ወይ ብሩኬ ብቻውን ሊሄድም ይችላል ወይ ደግሞ ላይሄድም ይችላል። ተመልካቾች ደግሞ ምን ብለዋል? አይ አትሂድ ብለን እንድናጨበጭብ ነው። እናያችኋለን ስታጨበጭቡ። ወዳችሁ ሳይሆን በግዳችሁ ነው የምታጨበጭቡት። አትሂድ ይቅርታ አድርግላት እያላችሁ አረ እንዲ አሁን ይቅርታ አድርግላት እያላችሁ እኮ ነው። እሱ ግን ቂም እኮ አልያዘም፣ ይቅር ብሏታል።
ግን እሷ ነች እንለያ ያለችው። ስለዚህ እኛም እኝኝ ባዮች ተብለናል። እንግዲህ ምንም ችግር የለውም እኝኝ ብለናል። ጥምቀትን ግን በዚህ መልኩ አሳልፈናል። እነዚህ ማቃቸው በብሩክ ነው የምሬን ነው፣ በብሩክ ነው ማቃቸው። እነዚህ ሁለቱን አልአይን ስንሄድ ነው የተገናኘ ነው። ከዛ እንደተገናኘን የምናወራው በውስጥ ነበረ፣ በአካል አላቃቸውም። ግን በጥምቀት እዛ አልአይን ተቀጣጥረን ተገናኘን። እንደውንም ፈርቼ እኔ ማለት ነው። ምክንያቱም በቃ አለ አይደለ አሁን በእንደዚህ በድገፋ በምናምን ጭቅጭቅ ምናምን የሆነ እንትን ላለም ኖርማል ጭራሽም ፍቻ ካላደርጉኝም እኔ እኮ ስታወሪ ደስ ይኛልሽ ምናምን ነው ያሉኝ ማለት ነው። ከዛ ተመጋግሰን ምናምን ምርጥ ምሳ በልተን ምናምን ተለያየን። የበላ ነው ምሳ እንደውም እዚህ ጋር ላስገባላችሁ፣ ግን ፎቶ ምናምን አልቀረጽንም። የሆነ ቤቱ ቦታ አልነበረም፣ ወከባ ነበር ብታዩ ማለት ነው። እና ደስ የሚል ጊዜ ነው ያሳለፍነው በጣም። ወደ መጨረሻ ላይ የበላ ነው ምግብ አስገባላችኋለሁ ማለት ነው። ስታዩ የበላችሁት ኮመንት ስር ጻፉ እሺ እናንተ ማለት ነው። ቪዲዮቸውን ያላመጣሁት አልቀረጽንም። ቪዲዮ እውነቴን ለመናገር አልቀረጽኩም፣ ምንም አልተመቸኝም። ፉካታው ምናምን ጭቅጭቁ በጣም ነው የሚያስጠላው። ቪዲዮ ለመቅረጽ ምንም የሚመች አይነት ቦታ አይደለም እና ለዛ ነው እኛ ውድ ቤተሰቦች። ከዛ ውጪ በጣም ደስ የሚል በዓል ነው ያሳለፍኩት። በዛው እና ሃይሚን ሀሳብ አስተያየት ልስጥ ብዬ ነው እንጂ የመጣሁት በደንብ አድርጌ ነው የእነሱን ያየኋቸው። ምክንያቱም ከራስ በላይ ሰማይ ነው የሚባል ተረት አለና እኛ በራሳችን ያለን ነገር ይሄን ይመስላል። ለእያንዳንዱ ሀሳብ አስተያየት ስንሰጥ ሁሉም የተለያየ ሀሳብ አስተያየት ነው የሚመጣው። ያንን ሁሉ ሰው ደግሞ ሀሳብ አስተያየት ማለት ተቀብሎ የሆነ እንትን መተግበር ትንሽ ይከብዳል። የኛ ውድ ቤተሰቦች ለሁሉም ነገር ጊዜ ያለው እነሱ አንድ ናቸው። አንድ ሰው ያሰበውን አንድ ሰው የተሰጠውን አይዲያ ሀሳብ ቪዲዮ ይለቀቃል። በዛ ቦታ ላይ ግን ገስት ላይ እንኳን ከ4 ከ5 ሰው በላይ ነው ሆናቸው የምትወያዩበት እና ስትወያዩ የኔ ሀሳብ ሌላ ነው፣ የዛ ሀሳብ ሌላ ነው። የሁሉም ሀሳብ አንድ አይሆንም። የዛ ሁሉ ሀሳብ ደግሞ ማሟላትና ማስተካከል አይችሉም። አንዳንዱን ነገር እያመጡ እየነገሯችሁ እያስረዷችሁ ነው ማለት ነው። ባጭሩ ሳክስ ነው የሚሰክሱብን ምናምን ለምትሉ አላችሁ። ሳክስም ሆነ ምንም ሆነ አሜን ብላችሁ መቀበል ነው ያለባችሁ። እንዴት እንቀጣለን ብላችሁ ቂም ያቀረባችሁ ሰዎችም አላችሁ። እሱንም ደግሞ ያው በተረጋጋ መልኩ በሀሳባችሁ አለ አይደለ እቺ 2 ጊዜ ቅጣት ምንም ማለት አለ ለኛ ቸከሱብን፣ በዓልን አስደበሩን እያላችሁ የምትሉ አላችሁ። ያው ምንም አዲስ ነገር የለውም። ብቻ አንድ ላይ የሚሆንበት ጊዜ ይመቻችላችሁ። አንዳንዴ እኮ ስራ ብላችሁም የሆነ ነገር ስትሉ የሆነ ወደ ቁም ነገር ሄዶም ሊጣሉም ይችላሉ። እና አሁንም ድረስ ስራ ነው እያልሽ ነው ወይ ምሳሌው? አንቺ መቼ ነው ተስፋ የምትቆርጡ ትሉኛላችሁ። እኔ በምድር ላይ እስካሉ ድረስ ብሩክና ሃይሚ ይለያያሉ ብዬ ማለት ነው ተስፋ እንደማልቆርጥ ነው የምነግራችሁ። ምክንያቱም ሁለቱም ምንም ያለያያቸው ነገር አለ። አንደኛ ከጅማሬ እስከ መጨረሻ ድረስ፣ ሁለተኛ ነገር ደግሞ የራሳቸው ቃል አላቸው። ያ ቃላቸው እስኪደርስ ድረስ የሚጠብቁ ነው እንጂ የሚመስለኝ እኔ በፍጹም እነሱ ይለያያሉ ብዬ መቼም ውስጤንም አላሳምነውም፣ መቼም ለውስጤም አልነግረውም። በዙሪያም ለምሰራቸውን ስራዎች ለሃይሚ ይሄ አይገባትም፣ ለብሩክ ይሄ ይገባዋል፣ ለብሩክ ምናምን ብዬ የምወስነው ነገር ምንም ውሳኔ የለኝም። ምክንያቱም እኔ ሁለቱንም በኩል አይን ነው የማየው። ሃይሚ ይሄ ይገባሻል ምናምን፣ ሃይሚ ወርቅ ነሽ፣ ሃይሚ ዳይመንድ ነሽ፣ እኔ አይመለከተኝም። ዳይመንድም ሆነች ወርቅም ሆነች ለብሩክ ነው የሚመለከተው። እኔ ምንም አያገባኝም። ብሩክም የኔ ቀብራራ የኔ ሸበላ ብለው በወንድምነቴ ነው እንጂ ለእኔ ምንም አያገባኝም፣ አይመለከተኝም። ምክንያቱም የማውቀው ሚዲያ ላይ ነው። ሳውቀው ከሃይሚ በፊት ማውቀዋለሁ፣ ከሃይሚ ጋር ማውቀዋለሁ። ሃይሚንም ማውቃት ሚዲያ ላይ ነው። ከናብርሽ ጋር ነው ማውቃት። አሁንም ደግሞ ከብሩክ ጋር ነው። ከብሩክ ጋር ስትሆን ተለውጣ ንግስት ሆና አየኋት። እሱ ደግሞ የብሩክ አቅም ነው። በቃ አለቀ። ምንም አዲስ ነገር የለም። ስለዚህ ምንድነው ነገርን እየደጋገሙ ቢፈጩት ምንድነው የሚባል ተረት አለና እኔ እንደዛ 10 ጊዜ ማውራት አልፈልግም። ለማንኛውም እኔ ጋር ያለው ስሜት ይሄንን ይመስላል። እናንተ ግን ተስፋ ባትቆርጡ በጣም ጥሩ ነው ብዬ አስባለሁ። ሜቢ ዛሬ ላይ መጡ ይችላሉ ወይም ሊመጡ ይችላሉ። እንግዲህ በጣም ከደበራቸው ሁሉም ነጭ ለብሶ እንደዚህ እነሱ ሜቢ ላይመጡ ይችሉ ይሆናል። ከመጡም ደግሞ ሰየው ያመጡልን ሀሳብ ይዘን እንጓዝበታለን ማለት ነው። እና ይሄን ላችሁ ነው የመጣሁት። ጥምቀትን በዚህ መልኩ አሳልፍ ያለው ደስ ብሎኛል ለማለት ነው። የኛ ውድ ቤተሰቦች አመሰግናለሁ። ቀጣይ ዓመት ደግሞ ኢትዮጵያ ብለናል። እንግዲህ ከፈጣሪ ጋር ያደርሰን አይደል የሚባለው? እና እናመሰግናለን የኛ ውድ ቤተሰቦች። ሰላማችሁ ብዝት ይበልኝ ባይ። ይውላችሁ
ከቻላችሁ በጥሩ ጊዜ ብቻ ሳይሆን በመከራ ጊዜም ታማኝ ጓደኛ ሁኑ። ካልቻላችሁ ግን ቢያንስ የጓደኛውን ችግር አይቶ እንዳላየ እንደሚያልፍ ክፉ ሰው አትሁኑ። ላትኖሩለት አለውለት አትበሉ። አመሰግናለሁ። የነገርኩ ሁሉ ያጫወትኩ ሁሉ ተረሳ ወይ ቃሉ ያካፈልኩ ሁሉን ተረሳ ወይ ቃሉ ነው እንጂ መሰሰት ገዳማዬ ነው እንጂ መሳሳት ገዳማዬ ከወደዱ ወደ ገዳማዬ ምንድነው ሰው መርሳት ገዳማዬ የልቤን ዘርዝሬ ገዳማዬ አውጥቼ ከሆዴ ገዳማዬ የነገርኩ ሁሉ ገዳማዬ ይረሳሃል እንዴ